ከዛሬ 3 ዓመት በፊት እነዚህ ነገሮች ቀድሞ የሚነግረኝ ሰው ቢኖር ኖሮ ከዛሬ የተሻለ ውሳኔ መወሰን ይችል ነበር። ከራሴ ኤክስፒሪየንስ ተነስቼ ከሀገር ወጥታችሁ መስራት ወይም መማር ለምታስቡ ሰዎች ሀገር ስትመርጡ ግዴታ ማወቅ ያለባችሁን ነገሮች በዝርዝር እነግራችኋለሁ። እነዚህ ነገሮች በሚገባ ከተረዳችሁ ቀጣዩን እርምጃዎች መራመድ አይከብዳችሁም። ይህንን ቪዲዮ አይታችሁ ስጨርሱ ፕሮሰስ የጀመራችሁ ሰዎች ምን ማስተካከል እንዳለባችሁ፣ ለመጀመር የምታስቡት ደግሞ ምን ላይ መጠንቀቅ እንዳለባችሁ በሚገባ ትረዳላችሁ። ለማታውቁኝ አሸናፊ ይባላለሁ። በሶሻል ሚዲያ ስሜ ደግሞ አሹዳን እባላለሁ። በዚህ ዩቲዩብ ቻናል ላይ አዳዲስ የሚወጡ ስኮላርሺፖችን፣ የሳመር ፕሮግራሞችን እንዲሁም ከራሴ ኤክስፔሪንስ ተነስቼ የተለያዩ ቪዲዮዎችን ሼር አደርግላችኋለሁ። ይህንን ዩቲዩብ ቻናል ሰብስክራይብ ብታደርጉ በየሳምንቱ የምንለቃቸው አዳዲስ ቪዲዮዎች ህልማችሁን እንድታሳኩ ይረዳችኋል። በእርግጥ እንደየሰው ሀገር የምንመርጥበት መስፈርት የተለያየ ነው። ቢሆንም አፕላይ ስለምናደርግበት ወይ በስራ የምንመጣበትን ሀገር ማወቁ ከብዙ ነገር እንድንጠበቅ ያደርገናል። አለፍ ስለ ኤምባሲ ስንገባ ስለምንሄደው ሀገር በኮንፊደንስ እንድንመልስ ይጠቅመናል። በነገራችን ላይ በኤጀንት አፕላይ የምታደርጉ ልጆች ጥንቃቄ ማድረግ አለባችሁ። ምክንያቱም በሀገር ምርጫ ወይም ዩኒቨርሲቲ ምርጫ ላይ የእናንተ ሚና ያን ያህል አይደለም። ምክንያቱም እነሱ ግንኙነት ባላቸው ሀገራት ብቻ ነው አፕላይ ሊያደርጉላቸው የሚችሉት። ዛሬ በምናገራችሁ መሰረት የምትመርጡትን ሀገር ብትወስኑ የተሻለ ውሳኔዎችን መወሰን ትችላላችሁ። ሀገር ስትመርጡ እነዚህን 4 ነገሮች ግዴታ ማወቅ ያለባችሁ። አራተኛው ስለምትሄዱበት ሀገር ቋንቋ ነው። ወደ ዩሮፕ ለመማር ስመጣ ሁሉም ሰው እንግሊዝኛ ማውራት የሚችል ይመስለኝ ነበር። በሚያሳዝን ሁኔታ የጠበቀኝ ተቃራኒው ነበር። ምክንያቱም አብዛኛው የዩሮፕ ሀገራት የራሳቸውን ቋንቋ ነው የሚጠቀሙት። እንግሊዝኛ ማውራት ቢችሉ እንኳን ያን ያህል ማውራት አይፈልጉም። ስለዚህ ያልተገባ ስትረስ ወደ መጋለጥ፣ ከሰዎች ጋር ቶሎ መገናኘት አለመቻል ወይም ማውራት አለመቻል። በእርግጥ ትራንስሌተር ትጠቀማላችሁ፣ ግን ስለምትሄዱበት ሀገር ቋንቋ በደንብ መጀመሪያ ማወቁ ምን አይነት ቋንቋ እንደሚያወሩ ከብዙ ነገር እንድትጠበቁ ወይም ምርጫችሁን እንድታስተካከሉ ይረዳችሁ። ሶስተኛውና በጣም ወሳኝ የሆነው ካልቸራቸው ማወቅ ነው። ስለምትመጡበት ሀገር ካልቸር ስትመጡ በደንብ ታውቃላችሁ። እንዴት ነው የሚኖሩት፣ አኗኗራቸውን፣ ከሰዎች ጋር የሚኖሩትን ወይ በደንብ ታያላችሁ። ነገር ግን ወሳኝ የሚባሉትን ነገሮች ከሀገር ሳትወጡ ማወቁ መጥቶ ላልተፈለገ ነገር ከመጋለጥ ይጠብቃቸዋል። የመጀመሪያውና በደንብ ኮንሲደር ማድረግ ያለባችሁ ለኢንተርናሽናል ተማሪዎች ምን አይነት ፊድባክ ያላቸው ሀገራት ናቸው የሚለው ነው። ፎር ኤግዛምፕል ዌስት ዩሮፕ ሀገራት ጥቁር በደንብ አለ። ወደ ኢስት ዩሮፕ ስትመጡ ግን ትንሽ ኮስታራ ናቸው። እንዲህ ፎሬነር አክሴፕት የማድረግ ላይ ያን ያህል አይደሉም እና ይህንን ነገር ቀድማችሁ ጥንቃቄ ብታረጉ መታችሁ ማይሆን ፊት ሲያሳዩችሁ ቶሎ እንዳትደናበሩ ያደርጋቸዋል። ፎር ኤግዛምፕል ጀርመን ወይም ኔዘርላንድ ወደ ዩኬ ከሆነ በደንብ ጥቁር አለ። ወደዚህ ወደ ኢስት ዩሮፕ ወደ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫኪያ ስትመጡ ወይም ኦስትሪያም አለ ጥቁር። ወደዚህ ስትመጡ የሆነ ትንሽ ኮስተር ያለ ፊት ሊገጥማችሁ ይችላል። እንደውም መጀመሪያ አካባቢ ላይ የመደናገጥ ስሜቱ ላይ ይፈጥራል እና ስለምትወጡበት እንዲህ ለኢንተርናሽናል ተማሪዎች ምን አይነት አክሴፕታንስ እንዳላቸው ማወቁ በደንብ ይጠቅማቸዋል። ማወቅ ያለባችሁ ብዬ የማስበው ዌደር ነው። በእርግጥ ኢትዮጵያ እንደምታውቁት የሚገርም ዌደር ካላቸው ሀገራት አንደኛው ነን። የ12ቱም ወር ፀሐይ እናገኛለን። ወደ ዩሮፕ፣ ካናዳ ወይም አሜሪካ የምንመጣ ልጆች የሚጠብቅን ሌላ ዓለም ነው። የምትመጡበት ሀገር ግን ምን አይነት ዌደር አለው፣ በጣም ብርድ አለ ወይም ሙቀት አለ ወይ የሚለውን በደንብ ማወቁ ቀድማችሁ እንድትዘጋጁና ራሳችሁን ዲፕሬሽን ውስጥ እንዳትከቱ ይጠቅማቸዋል። ካናዳ የምትሄዱት ሰዎች ለብርድ መዘጋጀት አለባችሁ። ምንም ወደዚህ የሚባል ነገር የለም። ትንሽ የተሻለ ሙቀት አላቸው የምላቸው እነዚህ ናቸው። አፍሪካ የሚጠጉት ስፔንና ፖርቹጋል ናቸው። ወደዚህ ጠጋ ስትሉ ደግሞ ማልታና ጣሊያን ትንሽ ይሞቃሉ። ወደ ታች ደግሞ ሮማኒያና ቡልጋሪያ ከነዚህ ከላይ ካሉ ሀገራት የተሻለ ሙቀት ያላቸው ሀገራት ናቸው። ዩናይትድ ስቴትስ ደግሞ እንደምታውቁት በጣም ትልቅ ሀገር ነው። የዩናይትድ ስቴትስ ኖርዘርን ፓርቱ እንዲሁም ኢስት ወደ ኖርዝ ዌስት ያለው ፓርት በጣም በራድ ነው። ሶ
ብርድ የማትችሉ ሰዎች ወደ ሳውዝ ፓርት ያለው እነ ካሊፎርኒያ፣ ኔቫዳ፣ አሪዞና እና ቴክሳስ የተሻለ ዌዘር ያላቸው። ከኢትዮጵያ ለሚሄድ ሰው ደግሞ ካሊፎርኒያ በጣም የተሻለ ቦታ ነው። አንደኛውና በጣም ወሳኙ ቪዛ ፖሊሲ ነው። ያን ሁላ ፕሮሲጀር የምንሄደው መጨረሻ እንዲሳካልን ነው አይደል? ብዙ ከመልፋታችን ብዙ ከመሄዳችን በፊት ስለምንሄድበት ሀገር የቪዛ ፖሊሲ በደንብ ማወቃችን ልፋታችን ፍሬ እንዲያፈራ ይረዳናል። ቢኮዝ አንዳንድ ሀገራት አሉ ሜቢ ስራ አግኝተን ሊሆን ይችላል ወይም ትምህርት ስኮላርሽፕ አግኝተን ሊሆን ይችላል። ቪዛ ፖሊሲያቸው በጣም ከባድ ከሆነ ወይም ከኢትዮጵያ ጋር ያላቸው ግንኙነት ጥሩ ካልሆነ መጨረሻ ላይ ዲናይል ነው የምንሆነው። ልፋታችንም ከንቱ ስለሚያደርገው እድሜያ የዛን ሀገራት ቪዛ ፖሊሲ ማወቁ በጣም ጥሩ ነው። እነዚህ ከታች የምጠቅሳቸው ሀገራት ቀለል ያለ ቪዛ ፖሊሲ ያላቸው ወይም ቪዛ በቀላሉ ልታገኙ ትችላላችሁ ብዬ የማስባቸው ናቸው። ማስጠንቀቂያ እዚህ ጋር ቪዛ በቀላሉ ይሰጣሉ ያልኩኝ ሳይሆን ከበድ ከሚሉ ከነ ጀርመኒ፣ ከፈረንሳይ ወይም ዩኬ አፕላይ ከምታደርጉ እነዚህን ሀገራት ላይ ብትሞክሩ የተሻለ ቪዛ ሰክሰስ ሬታችሁ የጨመረ ነው። እነዚህም ቡልጋሪያና ሮማኒያ፣ ኢጣሊና ማልታ፣ ስሎቫኪያና ቼክ ሪፐብሊክ ናቸው። ፎር ኤግዛምፕል እኔ ከዚህ በፊት በሆነ አጋጣሚ የቡልጋሪያን ቪዛ አስመትቼ ነበር። ፕሮሲጀሩ ያን ያህል የሚከብድ አልነበረ። ወይም ሌላ ሀገር መጀመሪያ በትምህርት ስመጣ እንደነበረው አይደለም። ጀስት የሆነ ዶክሜንት አሟልቶ ማስመታት ነው። ጀርመን ኤምባሲ ብሄድ እንደዛ አይነት ሁኔታ አይደለም የሚገጥመኝ። እንደዚህ አይነት ሀገራትን ቀድሞ ቪዛ ፖሊሲውን ማወቁ በጣም ወሳኝ ነገር ነው። በዛሬ ቪዲዮ የነገርኳችሁ ነገሮች ወደምትሄዱበት ሀገር ከመምረጣችሁ በፊት ቀድማችሁ ምን ማወቅ እንዳለባችሁ ነው። በመግቢያ ላይ እንደተናገርኩት ከዛሬ 3 ዓመት በፊት ባውቃቸው ኖሮ የተሻለ ውሳኔ ነበር የሚኖረው። እኔ ደግሞ ከራሴ ኤክስፒሪየንስ ተነስቼ ነው እነዚህ ነገሮችን ብታደርጉ የተሻለ ነው እያልኩ እየነገርኳችሁ ያለው። ስለዚህ እንደዚህ አይነት የምክር ሀሳቦች ከአዳዲስ ከሚወጡ ስኮላርሽፖች፣ ከሰመር ፕሮግራሞች እና እንደዚህ አይነት ጥንቃቄ ማድረግ ያለባችሁን ከዩኒቨርሲቲ ስትመርጡ፣ ስራ ስትመርጡ፣ እንዲሁም ሀገር ስትመርጡ ስሰራ ቪዲዮዎች ቶሎ እንዲደርሷችሁ ሰብስክራይብ ማድረጋችሁን ቼክ አድርጉ። እንዲሁም የት ሀገር እንድሰራላችሁ ነው የምትፈልጉት? ምን አይነት ስኮላርሽፕ ነው የምትፈልጉት? ኮሜንት ላይ ብታሳውቁኝ በእናንተ ኮሜንት መሰረት ቪዲዮ ሰራለሁ። የቪዲዮን ሀሳብ ከወደዳችሁ ላይክ ማድረግ እንዳይረሳ፣ እንዲሁም ለጓደኞቻችሁ ይጠቅማል ብላችሁ ለምታስቡት ሰው ቪዲዮን ሼር ማድረግ እንዳትረሱ። በቀጣይ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። በእናንተ ምርጫ መሰረት ቪዲዮ ሰራላችኋለሁ። አሸናፊዎች ናችሁ።